አንቺ የእናት ጡት ነካሽ። እኔ እንዳታንቀኝ። እኔ ወደ ቤት ሂጂ እያልኳት ነበረ። የእውነቴን ነው። በጣም ስንት ጊዜ ነው ሂጂ ሂጂ እያልኳት የነበረው አደለ ዮርዳኖስ? እንዴ ሂጂ፣ እኔ እንዳትነካኝ። እኔ ምስክር አለኝ። ዮርዳኖስ ሂጂ ወደ ቤትሽ ቶሎ በይ፣ እሱ ጋር ሂጂ እያልኩኝ ስንቴ ነው የነገርኳት? ሰምተሻል አደለ? አይደለም፣ ይቅርታ ባዬ፣ ልዋሽልሽ አልችልም። ምድረ ውሸታሞች ዱርዬ ናችሁ። አለምና ፀሐዬ ተጫረሱ። እንዲሁም ደግሞ ወይዘሮ ወርቄና የወዲት ጉዲት አንድ ላይ ተያይዘው ጉዳቸው ስለወጣ እስር ቤት ገቡ። ፀሐይና አስቻለውም ፍቅራቸውን እየቀጩ ነው። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬም እንግዲህ የእናት ግፍ ክፍል 44 ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ክፍል 43 እንግዲህ አለምዬና ፀሐዬ እየተጣሉ ፀሐዬ ለአለም ደውላላት ባለችበት ሰዓት እንግዲህ እየተጣሉ ባለበት ነበረ እየተለያየ ነው። ክፍል 43 ላይ ዛሬ እንግዲህ ከዛ ቀጥዬ ክፍል 44 ይዤላችሁ መጥቻለሁ። ፀሐዬም እንግዲህ ለአለም ሁሉን ነገር አውቃለሁ አትበይ፣ ምክንያቱም ስላስቻለው አውቃለሁ ብለሽ ሁሉን ነገር እርግጠኛ ሆነሽ አታውሪ ብላት እንግዲህ አለምን እየተናገረች ትገኛለች። ምክንያቱም ፀሐዬ አስቻለውን አፍቅረዋለች ማለት ነው። አለምዬም የኔም ቅመም እንግዲህ ብናገረው ምን ታመጫለሽ በምትላት ሰዓት እንግዲህ ፀሐይም ተናገሪውና የማሳይሽን እኔ አውቃለሁ ብላ እንግዲህ በስልክ እያወሩ በነበረበት ሰዓት እንግዲህ ስልኩን ዘግተዋለች ፀሐዬ። ወደ እማዬና አለም ስንመለስ እንግዲህ እማዬም እንግዲህ እቤቴ ድረስ ተሳድቦ ሄደ ነው የምትይ ወይ በሚሏት ሰዓት እንግዲህ አለምን አሁን እኔ መሀል ገብቼ ባላገላግላቸው ኖሮ ተጫርሰው ነበረ በምትል ሰዓት እንግዲህ አለም እንዴት ነው አንቺ መሀላቸው የምትገቢ ቢመቱሽስ እያሉ እንግዲህ እማዬም ለአለም ተጨንቀው አለምን እየጠየቋት ይገኛሉ። አለምዬም እንግዲህ የሚጠብቀኝ አምላክ ስላለኝ መቼም አልሞትም እማዬ አትፍሪ ብላ እንግዲህ ለማዬ ተናግራለች። አለምዬም ዮዲትና ወንድዬ መፋታት አለባቸው። እማዬም እንግዲህ እንዴት ነው የሚፋቱ በምትል ሰዓት እንግዲህ ከተፋቱ የወንድዬ ንዴትም እንዳሁኑ አይሆንም ይሻለዋል እያለች እንግዲህ ሀሳብ እያመጣችና ለማዬ እየተናገረች ነው ያለችው። አለምዬ ራሷ ሀሳቡን ካመጣች በኋላ ደግሞ እንግዲህ ከተፋቱም ሌላ ችግር አለ ለካ ብላ እንግዲህ ልጄ ራሱን ነፃ ያወጣል እንጂ የምን ችግር ነው በሚሉ ሰዓት እንግዲህ ማዬ እንዴ ማዬ የቤቱ ንብረቱ በሱ ስም አይደለም ያለው፣ ስለዚህ ከተፋታሽ ደግሞ ንብረቱም የኔ ነው ይገባኛል ብላ ግማሹን ትካፈላለች ብላ እንግዲህ አለምዬ እንግዲህ ተናግራለች ለማዬ። ወደ ወይዘሮ ወርቅዬና የወዲት ጉዲት እንዲሁም ደግሞ ዮርዳኖስ ስንመለስ እንግዲህ ወይዘሮ ወርቄ የራሷን ቤት አቃጥላ አፍርሳ የኔን ቤት ልታቃጥል መጣች ብለው እንግዲህ በሚያወሩ ሰዓት የራሷን ቤት ብላ እንግዲህ ዮርዳኖስ በምትጠይቅ ሰዓት አዎ የራሷን ቤት አቃጥላ እያሉ ነው ወይዘሮ ወርቄ። ወይዘሮ ወርቄም እንግዲህ ለዮርዲ እንግዲህ አልሰማሽም እንዴ ዮዲት ጉዲት እኮ ተፋታች፣ ባሏ አንገቷን አንቆ ሁለተኛ እንዳመጪ ብሎ አባረራት ብለው እንግዲህ ያው እንትናን ዮዲት ጉዲትን ለማናደድም እንዲሁም ደግሞ ለዮርዲ እየነገሯት ይገኛሉ። ወይዘሮ ወርቄም እንግዲህ ይሄው ያራገፈችው ከከኔንም አሳክኮ ቁስል አደረገኝ በሚሉ ሰዓት እንግዲህ ዮዲት ጉዲትም ለምን አትሞችም ብላታለች ማለት ነው። እንግዲህ እናትና ልጅ እኮ አይመስሉም፣ ጠላትና ጠላት ነው እንጂ ሁሉ ነገራቸው ማለት ነው። ወይዘሮ ወርቄም እንግዲህ አንቺ ዝም አትይም ወይ አንቺ ስዳደግ ብለው እንግዲህ ዮዲት ጉዲትን በሚናገሯት ሰዓት እንዲህ አንቺ እኮ ነሽ ያሳደግሽኝ እማዬ፣ አንቺ ያንቺ ልጅ ሆኜ ነው ስድ ሆንኩኝ፣ እንዴት እኔን አሳድገሽኝ፣ እንዴት እኔ ስድ አልሆንም፣ ስድ ያሳደገው ነው ስድ የሚሆነው ብላለች። እንግዲህ ዮዲት ጉዲት መቼም አትመለስ። ዮዲትም እንግዲህ ለምንድነው እናትሽን ግን እንደዚህ የምታወሪያት በምትል ሰዓት ዮዲት ጉዲት ደግሞ ምን አገባሽ አንቺ ያገባሻል ወይ ብላ ዮዲትን እንግዲህ እሷንም ላይ ደግሞ አፏን ለመክፈት እየሞከረች ትገኛለች። ወይዘሮ ዮዲት ጉዲት እንግዲህ እንደለመደችው እዚህ ቤት ምን ታደርጊያለሽ? ሲጀመር ሾካካ ከዚህ ቤት ውጪ በምትላት ሰዓት እንግዲህ ዮርዲም እንደ በፊቱ ስትናገሪ ዝም አልልሽም ዝም በይ ብላታለች ማለት ነው። ዮርዲም እንግዲህ ዮዲት ጉዲትን ስርዓት ያዢ በምትላት ሰዓት እኮ እኔን ስርዓት ያዢ እያለች እንግዲህ ዮዲት ጉዲት በምትለፈልፍ ሰዓት
እንደ በፊቱ ቁጭ ብዬ የምሰደብልሽ አይደለሁም፣ ስርዓት እንድትይዥ ነው የማደርግሽ ብለ እንግዲህ ለዮዲት ዮርዲ ማለት ነው እንግዲህ ረግጣ ነግራታለች። እንዴት ጉዲትስ መቼ አፏ ዝም ይልና ድሮ ችጋራም ስለነበርሽኝ የኛ እርዳታ ስለሚያስፈልግሽ ምንም ብናገርሽ ዝም ነበር የምትዩ ብላ እንግዲህ ለዮርዲ ነግራታለች ማለት ነው። ጉዲት እንግዲህ እንደቀጠለች ነው። አሁን ከፍቅረኛሽ ጋር ጥገኛ ከዚህ በፊት ወይዘሮ ወርቂ ነበሩ ጥገኛ የሚሉት ማለት ነው። ጥገኛ ስለነበርሽ ጠገብሽ አይደለ የምትላት ሰዓት እንግዲህ ዮርዲም ዝም በይ አፍሽን አትክፈቺ ብላታለች። እንግዲህ ወንድዬ ስንመለስ እንግዲህ ወንድዬ እንግዲህ እሳት እንደጎረሰ ነው ሄዶ እንግዲህ ነይ ውጪ በሚላት ሰዓት እንግዲህ ወይዘሮ ወርቄም ተነስተው እንግዲህ ልጄ እንዳታንቀኝ እኔ እንዳውም ወደ ቤቷ ሂጂ ስላት ነበረ ብላ እንግዲህ ዮርዲን በምጠይቃት ሰዓት አደለ ዮርዲ በምትል ሰዓት እንግዲህ እኔ ምስክር አለኝ ስትል እንግዲህ ዮርዲ ደግሞ አላልሽም አክስቴ ልዋሽልሽ አልችልም ብላ እንግዲህ እውነቱን በምትናገር ሰዓት ምድረ ውሸታም ነይ ውጭ እኮ ነው የምልሽ በሚል ሰዓት እንግዲህ ወንደሰንም አስቻለው መጥቶ የማን ቤት ነው የምደነፋ ብሎ ግብ ግብ ይዞታል። ዮርዲም እንግዲህ መሀል ገብታ አስቻለውንና ወንደሰንን እንግዲህ አገላግላ ወንደሰንም በጣም ተናዷል። እንግዲህ እሱን እንግዲህ ወደ ውጭ ይዛ ወጥታ እንግዲህ ለምንድን ነው እንደዚህ ስሜታዊ የምትሆን ረጋ በልና ተረጋግተህ አስብ እያለች እንግዲህ እያረጋጋችው ትገኛለች። አስቻለውና ፀሐዬ ስንመለስ እንግዲህ አስቻለውም ደግሞ እንግዲህ ወንደሰንን እንዴት ቤት ድረስ መጥቶ እናቴን ሊደበድብ ያስባል እኔ ሄጄ ገለዋለሁ እያለ እንግዲህ እየፎከረን ያለው ፀሐዬም እንግዲህ አስቻለው ተረጋጋ እያለች እሱንም እንግዲህ እሷ ደግሞ እያረጋገችው ትገኛለች። ወንደሰንም እንግዲህ ለዮርዲ አንቺ ህመሜ አይገባሽም እንዴት እንዳቆሰሉኝ እያለ እንግዲህ ለዮርዲ እንግዲህ በጣም ስሜቱን እየተናገረ ይገኛል። ዮርዲም እንግዲህ እነሱ ራስ ወዳድ እንደሆኑ አውቃለሁ፣ አንተ እንደዚህ የምትጨነቀውና እንደዚህ የምትናደደው ለምንድን ነው በምትለው ሰዓት እንግዲህ ስብርብሬን አወጡት እኮ ጣሉኝ እኮ እያለ እንግዲህ ወንደሰንም እንግዲህ ለዮርዲ እየነገራት ዮርዲም እንግዲህ አውቃለሁ በምትል ሰዓት አታቂም እያለ እንግዲህ ወንደሰንም በጣም ነው የተናደደ። አሁን ላይ ወንደሰን በፊት ላይ ነበር በጣም እንትን የሚለው፣ አሁን ግን የሆነ አሳዛኝ የሆነ ነው ማለት ነው። ምክንያቱም በጣም የተቃጠለው በእናትና በልጅ ሚስቱ ልጇ ነች በአማቱና በሚስቱ ማለት ነው። በጣም ነው ማለት ይህን ሁላ ክፋታቸውን ሳያውቅ ኑሮ አሁን የሁለቶችንም ክፋትና ግፍ በሚያውቅ ሰዓት እንግዲህ በጣም ነው እየተጎዳ ያለው ወንደሰን ማለት ነው። በቃ የሆነ ጭርጭር ብሎን ያለ አሳዘነኝ በእውነቱ ዓለም ማለት ነው። እንደዚህ ያለ ይሆን ማለት አሁን በፊልሙ ላይ ሆኖ የሆነ ትንሽ ታገሰ እንጂ አንዳንዱ እኮ ወይ አማቲትን ወይ ሚስቱን አናቷን ብሎ ነው ከርችል የሚገባና እርግጥ ይሄ ፊልም ቢሆንም በእውነቱ ዓለም ያለ ስለሆነ በጣም ነው የሚያሳዝነው። ውዶችዬ ለድምፄ በጣም ይቅርታ፣ ትንሽ የጉንፋን ስለያዘኝ ነው። ናምጪ አንቺ ስለሆንሽ ቻዩ እንግዲህ ብላታለች። እንግዲህ እናቷን ወይዘሮ ዮዲት ማለት ነው። እናትና ልጅ እንግዲህ በስድድባቸው አልተቻሉም። ዮዲትም እንግዲህ ያንቺ ልጅ ሆኜ ነው ክፉ የሆንኩኝ እኔ ክፉ ከሆንኩ አንቺ ምን ልትባይ ነው ኩፊት እያለች እንግዲህ የቀለደችባት ነው። አንቺ አመዳም በምትላት ሰዓት እንግዲህ አመዳም እኮ የሆንኩኝ በአንቺ ወጥቼ ነው አንቺ ማመዳም ነሽ በምትላት ሰዓት እንግዲህ ኧረ እኔ ወይዘሮ ወርቂ ዘራፍ ብለዋል ማለት ነው። እኔ አመዳም አይደለሁም አንቺ ነሽ አመዳም። እንግዲህ የአመዳም ልጅ በሚሉ ሰዓት እንግዲህ ራሳቸው መስደባቸው አልታወቃቸውም ስድቡን እንጂ ማለት ነው። እና በመክሪኝ ኖሮ ብትቆጪ ኖሮ ጥሩ ልጅ ሆን ነበረ በምትላት ሰዓት አንቺ ትልቅ ሰው ነሽ እንዴት ነው የምመክርሽ? ምክር ደግሞ ትሰሚያለሽ ወይ በምትል ሰዓት እንግዲህ ካንቺ አፍ ደግሞ ምክር ወጥቶ ያውቃል ወይ ከስድብ ውጪ ብላ እንግዲህ ለወይዘሮ ወርቄ እንግዲህ ዮዲት መልሳለች ማለት ነው። ወይዘሮ ወርቄ እንግዲህ ዮዲትን አንቺ አመዳም ውጭልኝ በምትላት ሰዓት እንግዲህ እኔ አመዳም ከተባልኩ አንቺ ምን ልትባይ ነው? አመዳም አባትሽ በምትላት ሰዓት እንግዲህ ከአመዳም ጋር እኮ የተኛሽው አንቺ ነሽ፣ አባዬ ግን አመዳም ነበር እንዴ ብላ እንግዲህ ወይዘሮ ወርቄን በምትጠይቅ ሰዓት አንቺ አወጭሙ በእጄ ላይ ሰበብ ልትሆኝ ነው እያሉ እንግዲህ ወይዘሮ ወርቄ በሚፎክረው ሰዓት እንግዲህ ዮዲትም እንግዲህ አንቺ ዝም ካላልሽ እኔ ደግሞ ልክ እንደ አባቴ አንቺን እደፋሻለሁ እንግዲህ ብላታለች። የገዛ እናቷን ማለት ነው። በጣም የሚያሳዝን ድራማ ነው ለመናገር ማለት ነው። እርግጥ የወይዘሮ ወርቄ ክፋት ነው የሁሉን ቤት ፍቅሩን አሳጥቶ እንደዚህ የሚያሳምሰው። ወይዘሮ ወርቄ ጥሩ ብትሆን ኖሮ እንደዚህ የወንድዬ እናትም
እንዲሁም ወንድዬም ዮዲትም ጥሩ ሰው በሆነች ነበረ። እንዲሁም ደግሞ አስቻለውም እንደዚህ አይሰቃይም ነበር ማለት ነውና የወይዘሮ ወርቅዬ የዘራችው ዘር ፍሬዋ ነው እንግዲህ አሁን ላይ ውጤቷን እያገኘች ነው። ምክንያቱም ጥሩ የሰራ ጥሩ ያገኛል፣ መጥፎ የሰራ መጥፎ ማለት ነው። እንግዲህ ወይዘሮ ወርቄም ውጭልኝ በሚሉ ሰዓት ከእንግዲህ አፌን ከፍታለሁ ብለሽ የምታስቢ ከሆነ እዘጋሻለሁ ብላለች። እንግዲህ የወይዘሮ ዮዲት ጉዲት እንግዲህ በጣም እኮ ነው የምትገርመው ማለት ነው። እውነት ለመናገር ወይዘሮ ወርቄም በዚህ እንትናቸው አቅም እኮ የለሽም ምላስ እንጂ ብላለች እናት ነው። እውነት ነው። ወይዘሮ ወርቄ የሆነ ወንድዬ ራሱ እንዶ ነካሴ ያረጋቸው አይደል በምላሳቸው ያቀልጡታቸውን ማለት ነው። እና ጉልበት እንኳን የለም የውሸትዬ በቅቤና በማር እንትን ያለ ሰውነት ይላሉ እንጂ ጉልበት እንኳን የለም። እና ወይዘሮ ወርቄም እንግዲህ ፈርተዋል። ፀሐይን ጠርተው እንግዲህ ፀሐይ አስቻለው ወዴት እንደሄደ ታውቂያለሽ ወይ በሚሏት ሰዓት አላውቅም ብላ እንግዲህ ፀሐይ መልሳለች። ደውይለትኝና የእናትህ ቶሎ ካልመጣ የእናትህ ሬሳ ላይ ነው የምትመጣው። ስለዚህ ቶሎ ካልመጣ ግን ነገ በዚህን ሰዓት የኔ ቀብር ይሆናል፣ ቶሎ እንዲመጣ ንገሪው ብለው እንግዲህ ለፀሐይ ያዘዋታል። ፀሐይም እንግዲህ ላስቻለው ልትደውልለት ሄዳለች ማለት ነው። ወደ ወንደሰንና እንግዲህ አለም ስንመለስ እነዚህን ሰዎችን ካልቀበርኳቸው ጉድጓድ ካላስገባኋቸው እረፍት የለኝም በሚል ሰዓት እንግዲህ አለምም የማየን ተስፋ አብረህ ነው የምታጨልሙ፣ ተረጋጋና አስብ፣ አንተ እስር ቤት ከገባህ እማዬ ምን ይሆናሉ እያለች እንግዲህ አለምም እንግዲህ በቻለችው መጠን ወንደሰንን እየመከረችው ወይም ደግሞ እያረጋጋችው ትገኛለች። ወንደሰን እንግዲህ የራስ ነብር ነው የሆነ እንዳትቀይር ከእንግዲህ በዚሁ ቀጥልበት ማለት ነው። እንግዲህ ይሄ ወንድማቸው ራሱ እኮ ሊያስፈራራኝ እቤቴ ድረስ መጣ ብሎ እንግዲህ ለአለም እየነገራት ወንደሰን በቃ በጣም ነው የተናደደው ነው ለመናገር በጣም አለምም እንግዲህ አንተ ከሆነ እነሱ ቤት ድረስ ሄደህ እናቱን ያነክበት እና እናቱን አንቀህበት ዝም እንዲል ፈልገህ ነበረ ወንድዬ ብላ እንግዲህ አለምም እውነቱን ነግረዋለች ማለት ነው። ምክንያቱም ምንም ያህል ክፉ ብትሆን ያው በእናቱ ሊጨክን አልቻለም አስቻለው። ወንደሰንም እንግዲህ አምሯል። ምን አለው እሱን ቤታቸው በሄድኩ ጊዜ ባገኘው ጥርሱን አርግፌለት በዳዴ እንዲሄድ ነበር የማደርገው ብሎ እንግዲህ ወንደሰንም እንግዲህ በጣም በተናደደ ስሜት እንግዲህ ተናግሯል። አለምም እንግዲህ ተረጋግተህ አስብበት፣ አባዬን ገለህ እኔ እስር ቤት ለእስር ቤት እኔንና ማየን አታንገላታን፣ እኔም ደግሞ እስር ቤት ለእስር ቤት ምግብ ማመላለስ አልፈልግም እያለች ነው እንግዲህ። ምክንያቱም የሚፈጠረው ነገር ያው በንዴት ሄዶ አንዷን እንግዲህ ቀጨም ካደረጋት ያው መግቢያው እስር ቤት ስለሆነ አለምም እንግዲህ እየመለሰችው ወይም ደግሞ እየመከረችውና